የቆዳ መጨማደድ በፊታችሁ፣ በእጃችሁ ላይ፣ በአንገታችሁ እናም በክንዳችሁ ላይ አለ። ሪንክልስ ወይም ደግሞ የፊት መጨማደድ ወይም መሸብሸብ ማለት በቆዳችን ላይ የሚወጡ መስመሮች፣ እጥፋቶች ወይም ደግሞ ጉድጓዶች ናቸው። እድሜያችን እየገፋ ሲሄድ ቆዳችን የመለጠጥ አቅሙን ስለሚቀንስና እየቀጠነ ወይም እየሳሳ ስለሚሄድ እነዚህ ምልክቶች መታየት ይጀምራሉ። ቆዳችን ጥንካሬውን እንዲጠብቅ የሚያደርጉት ኮላጅን እናም ኤላስቲን የተባሉ ፕሮቲኖች አሉ። እድሜ ሲጨምር ወይም ደግሞ ለፀሐይ ስንጋለጥ እነዚህ ፕሮቲኖች እየደከሙ እናም እየተሰበሩ ስለሚሄዱ ቆዳችን መሸብሸብ ይጀምራል። አብዛኛውን ጊዜ ለፀሐይ ብርሃን በብዛት በሚጋለጡ የሰውነት ክፍሎች ላይ ይታያሉ። ለምሳሌ በፊት፣ በአንገት፣ በእጅናም በክንድ ላይ። መንስኤዎቹም አንደኛ እድሜ ነው። እድሜ የተፈጥሮ ሂደት ነው። እንዲሁም የፀሐይ ብርሃን ለቆዳ መጨማደድ ቁጥር 1 መንስኤ ነው። ሲጃራ ማጨስ ወደ ቆዳ የሚሄደውን የደም ዝውውርን በመቀነስ ቆዳችን በፍጥነት እንዲያረጅ ያደርገዋል። የፊት እንቅስቃሴዎች ሁልጊዜ ስንስቅ፣ ስንቆጣ ወይም አይናችንን ስናንገላውድ ወይም ስናንገበግብ የሚፈጠሩ መስመሮች ውሎ አድሮ ቋሚ መጨማደድ ይሆናሉ። እንዲሁም ድርቀት፣ ቆዳ በቂ እርጥበትን ካላገኘ የመሸብሸብ እድሉም ይቀንሳል። ታዲያ ኮላጅን እናም ኤላስቲን የተባሉ የቆዳ ጥንካሬ ማሳያዎችን መጠበቅና የቆዳ ድርቀትን በመከላከል የፊት መጨማደድን ወይም መሸብሸብን ለመከላከል የሚረዱ 12 ኃይለኛ ምግቦችን አሁን እነግራችኋለሁኝ። አንደኛው አቮካዶ ነው። አቮካዶ በጤናማ ቅባቶች፣ በሞኖ አንሳቹሬትድ ፋት እና በቫይታሚን ኢ የበለጸገ ነው። ቆዳችሁን ከውስጥ እንዲረጥብ ያደርገዋል። የቆዳ መከላከያ ሽፋንንም ያጠናክራል። ይህም ያነሰ ድርቀት ማለት ነው። ያነሰ ድርቀት ማለት ደግሞ ጥቂት የቆዳ መስመሮች ብቻ ማለት ነው። ቫይታሚን ኢ በኦክሳይድ ምክንያት የሚመጣን ጉዳትን ይከላከላል። ለፊት መጨማደድ ዋነኛው መንስኤ የሆነውን በቀን ታዲያ ግማሽ አቮካዶ ወይም በሳምንት ከ3 እስከ 4 ጊዜ ተመገቡ። ከዳቦ፣ ከሰላጣ ወይም ደግሞ ከስሙዚ ጋር አብራችሁ አቮካዶን ተጠቀሙ። ሁለተኛ ብሉቤሪ ነው። ብሉቤሪ በአንቲ ኦክሲዳንት በተለይም በአንቶሲያኒን የተሞላ ነው። ኮላጅንን የሚሰብሩ ፍሪ ራዲካልስ የሚባሉትን ያጠፋል። የእርጅና ምልክቶችንም ያዘገያል። እንዲሁም የቆዳችሁን ገጽታንም ያሻሽላል። በቀን 1 እፍኝን ተመገቡ። ትኩሱን ወይም ደግሞ የቀዘቀዘውን በስሙዚ ውስጥ ተጠቀሙ። ሶስተኛ ቅባት ያላቸው አሳዎች ናቸው። እንደ ሳልመን እናም ሰርዲን ያሉ። እነዚህ በኦሜጋ 3 ፋቲ አሲድ የበለጸጉ ናቸው። ለእርጅና ዋነኛ መንስኤ የሆነውን የሰውነት ኢንፍላሜሽን ወይም ደግሞ ብግነትን ይቀንሳሉ። ቆዳችሁ እንዲወጠርናም የመለጠጥ አቅሙም እንዲጨምር ያደርጋሉ። የኮላጅን ምርትንም ይደግፋሉ። በሳምንት ከ2 እስከ 3 ጊዜ ተመገቡ። አራተኛ ካሮት ነው። ካሮት በቤታ ካሮቲን ወደ ቫይታሚን ኤ በሚቀየረው የበለጸገ ነው። ቆዳችሁን ከፀሐይ ጉዳት ይከላከላል። እንደ ተፈጥሯዊ የሰውነት ውስጥ የፀሐይ መከላከያም ያገለግላል። የቆዳ ሴሎች መታደስንም ያፋጥናል። ጥሬውን ቀቅላችሁ ወይም ጭማቂውን ጠጡት። ሰውነታችሁ በደንብ እንዲመጣው ከጤናማ ቅባት እንደ ዘይት ካሉት ጋር አብራችሁ ውሰዱት። አምስተኛ ቲማቲም ነው። ቲማቲም ላይኮፔን የተባለ ኃይለኛ አንቲኦክሲዳንትን ይዟል። ከአልትራ ቫዮሌት ጨረር ጉዳትም ይከላከላል። የኮላጅን መበላሸትንም ለመከላከል ይረዳል። የበሰለ ቲማቲም በስጎ ወይም በወጥ ከጥሬው የበለጠ ውጤታማ ነው። በዕለት ተዕለት ምግባችሁ ውስጥ ጨምሩት። ስድስተኛ ስፒናች ነው። ስፒናች በቫይታሚን ኤ፣ በቫይታሚን ሲ እና በቫይታሚን ኬ የታጨቀ ነው። ቫይታሚን ሲ የኮላጅን ምርትን ይጨምራል። ቆዳችሁ እርጥበት ያለው እናም ጠንካራ እንዲሆንም ያደርገዋል። በሾርባ በስሙዚ ውስጥ ጨምራችሁ ወይም በትንሹ አብስላችሁት ተመገቡ። ሰባተኛ ለውዝ እናም ዋልነት ነው።
በቫይታሚን ኤ እና በጤናማ ቅባቶች የበለጸጉ ናቸው። ቆዳን ከፀሐይ ጉዳትም ይከላከላሉ። ድርቀትንናም ጥቃቅን የቆዳ መስመሮችንም ይከላከላሉ። በቀን ትንሽ እፍኝን ተመገቡ። ጨው የበዛባቸውን ወይም ደግሞ የተቆሉትን አስወግዱ። ስምንተኛ የሲትረስ ፍራፍሬዎች ናቸው። እንደ ብርቱካን እናም ሎሚ በቫይታሚን ሲ የበለጸጉ ናቸው። ለኮላጅን ትስስር በጣም አስፈላጊ ናቸው። የቆዳን የመለጠጥ አቅምና ብሩህነትንም ያሻሽላሉ። ፍሬውን ተመገቡ ወይም የተፈጥሮ ጭማቂውን ስኳር ያልተጨመረበትን ጠጡ። ዘጠነኛ እንቁላል ነው። እንቁላል ፕሮቲን፣ ባዮቲንና ሊዩቲንን ይዟል። የቆዳ ጥገናንና መዋቅርንም ይደግፋል። የቆዳን እርጥበትና የመለጠጥ አቅምንም ያሻሽላል። ለአብዛኛው ሰው በቀን ከአንድ እስከ 2 እንቁላል በቂ ነው። አስረኛ ስኳር ድንች ነው። ሌላኛው የቤታ ካሮቲን ምንጭ ነው። ከፀሐይ ጋር በተያያዘ ከሚመጣ እርጅናም ይከላከላል። ቆዳችሁ ለስላሳ እናም የሚያበራ እንዲሆንም ያደርገዋል። ቀቅላችሁ በምድጃ አብስላችሁ ወይም ጠብሳችሁ ተጠቀሙ። እንደ ዕለታዊ የካርቦሃይድሬትስ ምንጭ በጣም ጥሩ ነው። 11ኛ ጥቁር ቸኮሌት ነው። 70% እናም ከዚያ በላይ ኮኮዋ ያለው ጥቁር ቸኮሌት በፍላቮኖይድ የበለጸገ ነው። ወደ ቆዳ የሚሄደውን የደም ዝውውርን ያሻሽላል። የቆዳን እርጥበት ይጨምራል፣ ቲክነሱንም። በትንሽ መጠን ከ20 እስከ 30 ግራም ተመገቡ። ስኳር ብዙ የሌለውን እናም የኮኮዋ መጠኑ ደግሞ ከፍተኛ የሆነውን ቢያንስ ከ70% በላይ የሆነውን ተጠቀሙ። 12ኛ የወይራ ዘይት ነው። የወይራ ዘይት ወይም ኦሊቭ ኦይል በጤናማ ቅባቶችና በአንቲኦክሲዳንቶች የተሞላ ነው። የቆዳ ድርቀትን፣ ለፊት መጨማደድ ዋነኛ መንስኤ የሆነውን ይከላከላል። የሰውነት ብግነት ወይም ደግሞ ኢንፍላሜሽን እናም የሴል ውጥረትን፣ ኦክሲዲቲቭ ስትረስንም ይቀንሳል። እንደ ዋና የምግብ ማብሰያ ዘይታችሁ ብትጠቀሙበት መልካም ነው። በየቀኑ በሰላጣ ላይ ጨምራችሁም መጠቀም ትችላላችሁ። ታዲያ ማወቅ ያለባችሁ ነገር ምንድን ነው? ምንም አይነት ምግብ ብቻውን የፊት መጨማደድን ወይም ደግሞ መሸብሸብን ሊያቆም አይችልም። እነዚህ ምግቦች በተሻለ ሁኔታ የሚሰሩት ከነዚህ ጋር ሲጣመሩ ነው። ውጤቱን የሚያጎለብቱ የዕለት ተዕለት ልምዶች የምንላቸው በቂ ውሃን አንድ ላይ ከጠጣችሁ፣ ምክንያቱም እርጥበት ለስላሳ ቆዳ እንዲኖራችሁ ያደርጋል። ከ7 እስከ 8 ሰዓታት ደግሞ በየቀኑ መተኛት አለባችሁ። ቆዳ ራሱን የሚጠግነው በሌሊት ነው። ሲጃራ ማጨስንናም ከልክ ያለፈ ስኳርንም ማስወገድ ያስፈልጋል። ሁለቱም ኮላጅንን ያጠፋሉ። ቆዳችሁን ለፀሐይ ብርሃንም ከልክ በላይ እንዳይጋለጥም መከላከል አለባችሁ። እነዚህ ምግቦች የሚሰሩት ከእነዚህ ጋር አንድ ላይ ሲጣመሩ ነው ማለት ነው። አብዛኛው ሰው የሚሰራው የተለመደ ስህተት ደግሞ እነዚህን ምግቦች የምትመገቡም እንኳን በእነዚህ ምክንያቶች ደግሞ የፊት መጨማደድ በፍጥነት ሊመጣባችሁም ይችላል። ከመጠን በላይ ስኳርን የምትጠቀሙ ከሆነ ምክንያቱም ኮላጅንን ይጎዳል። ሁልጊዜ የሰውነታችሁን የውሃ መጠን የምታሳንሱ ከሆነ፣ በቂ ውሃን የማትጠጡ ከሆነ በቀን ቢያንስ ከ2 እስከ 2 ከግማሽ በትንሹ ውሃ ያስፈልጋችኋል ማለት ነው። ከ2 ሊትር እስከ 2 ሊትር ተኩል ማለት ነው። ወንዶች ከሆናችሁ እስከ 3 ሊትር መጠጣት አለባችሁ። እንዲሁም ደግሞ እንቅልፋችሁም የተዛባ ከሆነ የቆዳ መጨማደድ ወይም መሸብሸብ ቶሎ ሊከሰትባችሁ ይችላል ማለት ነው። ታዲያ የቀን ተቀን የቆዳ መሸብሸብን ለማስወገድ ወይም ለመቆጣጠር ከፈለጋ ጠዋት ላይ እንቁላል፣ አቮካዶ እናም ፍራፍሬዎችን ተመገቡ። ምሳ ላይ አትክልቶችና የወይራ ዘይትና አሳን ተጠቀሙ። መክሰስ ላይ ለውዝናም ብሉቤሪ፣ ማታ ላይ ደግሞ ስኳር ድንችና ስፒናችን መመገብ ይኖርባችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። የፊት መጨማደድን ወይም ደግሞ መሸብሸብን ለመከላከል የሚረዷችሁ ተፈጥሯዊ 12 ምግቦችን በዚህ ቪዲዮ ላይ ነግሬያቸዋለሁ ማለት ነው። ከወደዳችሁት እናም ከተማራችሁበት ሌሎችም እንዲደርስ ሁላችሁም ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄያችሁን፣ ሀሳብ አስተያየታችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።